ጉድ አብርሃም ከሪፖርት ተመለሰ ከሪፖርት አብርሃም ማለት ነው እንግዲህ ምሽቱንና ወንድሙን ቦይፍሬንዱን ከተሰናብቶ ከቤት ከወጣ በኋላ ሪፖርት ሲደርስ ፓስፖርቱን አጣሁት ይላል ወንድማችን አብርሃም። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለቻናሌ አዲስ የሆናችሁ ሰብስክራይብ ላይክ እያረጋችሁ አበረታቱኝ። ሰላማችሁ ብዝት ይበል። እንግዲህ በትናንትናው ዕለት አብርሽ ጉዞ እንደተቋረጠ ሁላችንም እናውቃለን ማለት ነው። እንግዲህ ሩታም ሆነች አብራንት ኤፍሬም መሄዱን አልፈለጉትም። እሱ እንግዲህ ያለው አብርሃም ያለው እንግዲህ ለ3 ቀን ለ4 ቀን ከሀገር ውጭ ራሴን ማዳመጥ እፈልጋለሁ። ማንኛችሁንም እኔ አልፈልግም ራሴን ብቻ ማዳመጥ እፈልጋለሁ ብሎ ባቀረበላቸው መሰረት እነሱ ደግሞ ነው አንተ ለኛ ታስፈልገናለህ፣ ልጅህን አትፈልገውም ወይ? ሩታን አትፈልጋትም ወይ? እኛ እኮ ላንተ በማሰብ ነው እንደዚህ የምንጨነቀው እያለ ወንድሙ ኤፍሬም ያቀረበለት ማለት ነው። አብርሃም ግን የማንንም ምክር አልሰማም ብሎ ወደ ሪፖርት ጉዞውን ቀጠለ ማለት ነው። እንግዲህ ሪፖርት ሲደርስ አለም ሰላም ነው ብሎ ሪፖርት ላይ እቃውን ምናምኑን ካስመዛዘነ ምናምን ካስፈተሸ በኋላ ፓስፖርቱ ሲታይ የለም ማለት ነው። እንደ አጋጣሚ ያው ሩታና ኤፍሬም ሁለቱ ያው እንግዲህ እንደምታውቁት ጀለሶች ናቸው። እንደሚመለስ ፓስፖርቱ ከሌለ እንደሚመለስ ስለሚያውቁ ግን አብርሃም ዋሽቷቸዋል ማለት ነው። እንግዲህ ለ3 ለ4 ቀን ነው ደርሼ እመለሳለሁ ያለው ግን ቪዛው ላይ የሚታየው ከ3 ወር ከ4 ወር በላይ እንደሚቀመጥ ነበረ ቪዛውን ያዩት ማለት ነው። እንግዲህ ሲያዩ ያው እነሱም ስለሚፈልጉት ልጅም ስላለ ትዳርም ምናምን ብቻ የሆነ ነገርም ስላለ ይሄ ልጅማ በቃ ሀገር ወጥቶ የሄደው ቪዛ ያስመታው ለ3 ቀን ለ4 ቀን ነው ብሎ ከሀገር ቤት ነው ጉዞዬን የምቀጥለው ምናምን ያለው ውሸቶን ነው፣ ዋሽቶናል፣ እኛን ሸውዶናል። ስለዚህ ያለው መፍትሄ ፓስፖርቱን ቀምተን ማስቀረት ነው ብለው ኤፍሬምና ሩታ ተመካክረው አስቀሩት ማለት ነው። ቦሌ ዓለም አቀፍ አየር መንገድ ላይ እዛ ትናንትና ቪዲዮ ሲሰሩ እኔ ምን ላድርግ እኔ የትን በራሴ መወሰን አልችልም ወይ ብሎ ኤፍሬምን ማለት ነው በቃ በግብ ገጠሙ። ወንድማማቾቹ ማለት ነው ኤፍሬምና አብርሽ ግብ ገጠሙ። ዳኒ ደግሞ እንዴት ነው አሁን አንተ ወደ ራስህ ተመልሰህ ብቻህን አገር ውጭም ቢሆን እኮ ብቻህን መሄድ የለብህም ሰው ያስፈልግሃል ካንተ ጋር መሄድ ብሎ ሲያቀርብለት ይሄን ሀሳብ አብርሃም ደግሞ ኖ በቃ አንተ ከዚህ ሁሉ ጭቅጭቅ፣ ከዚህ ሁሉ ጭንቀት፣ ከዚህ ሁሉ ውጅብር እስቲና ከሀገር ወጣ በልና እርፍ ብለህ ትሄዳለህ ብለው እኔን የሚወዱኝ እኔን የሚያደንቁኝ የኔ ተከታታዮች እነሱ ነው ቪዛ እየላኩልኝ ብሎ እውነቱን ተናገረ ማለት ነው። አብርሃም እንዴት እነሱ ቪዛ ልከውልህ አንተ ያልከነ ከሀገር ውጭ ነው ራሴን በቃ ከራሴ ጋር መሆን እፈልጋለሁ ያልከነ ዋሽተሃል፣ አንተ ዋሽተህናል ግን አይደለም ብላ ሩታ ስታቀርብለት ኤፍሬም እኔ ላንተ ብዬ ነው ትዳርህ እንዲመለስ ብዙ ነገር ህይወትህ ይበላሻል ብዬ ነው እኔ ከላይ ከታይ የምለው እንጂ ለእኔ የማገኘው ቅንጣትም ነገር የለኝም። ያንተ ህይወት እንደማንኛውም ኢትዮጵያዊ ባለትዳሮች ያማረና የሰመረ ትዳር እንዲሆንልህ ብዬ ነው እንጂ ለሌላ ነገር ብዬ አይደለም ይለዋል ኤፍሬም። አብርሃም አንተ የራስህን ኑሮ ነው መኖር ያለብህ። እኔ ህፃን ልጅ አይደለሁም፣ በማንም የምመራ ልጅ አይደለሁም፣ ራሴን የማቅ ምርጥና ድንቅ ሸበላ ነኝ ብሎ ይህን አቀረበለት ማለት ነው ኤፍሬም አብርሽ። ከዛ መጨረሻ ላይ ሩታ ደግሞ እኛ እኮ አንተ በቃ የትም ሂድ የትም ሀገር ሂድ የትም አንተ ደህና መሆንህን ነው የምንፈልገው ብላ ይሄን አቀረበችለት ማለት ነው ሩታዬ። እንደምታዩት ኤፍሬምም በቃ ምንም አልተጣመለትም። ያችኛይቱም አለች የምታዩት ማለት ነው እቺ
ሄርሜላ ማለት ነው። ከዛ በቃ እንደውም ውጡልኝ በቃ የፍረንት ዳኒ እነዚህ ልጆች ይዘህ ከፊት ዘወር በልልኝ፣ እነሱን ሳያቸው ኤፍሬምና ሩታን ሄርሜላን ሳያቸው ያንገሸግሹኛል አልፈልግም አላቸው ማለት ነው። ከዛ ዳኒ ደግሞ ነው ብቻህንማ መሄድ የለብህም የሆነ ሰው አብሮ መሄድ አለበት ብሎ ሲያቀርብለተይ ምንም ለማንንም ወሬ ሊሰማ አልቻለም ማለት ነው አብርሃም። እና በትናንትናው ዕለት ያው ከጉዞው እንደሰረዙበት መጨረሻ ላይ በቃ ስጡኝና ፓስፖርቴን ስጡኝና የትም ሀገር ልሂድ የትም ስጡኝ በቃ ሀገር ውስጥ በረራ መሆን እበራለሁ፣ በረራ የለም አሁን ላይ በመኪና መሄድም አልፈልግም በፕሌን መሄድ ነው የምፈልገው ብሎ ስላቸው አይ ሀገር ውስጥ እኮ ፓስፖርት አያስፈልግም በመታወቂያ መሄድ ትችላለህ፣ እንዴት ትላለህ ብላ ስታቀርብለት ሩታ አይ በቃ እንደውም አንቺንም አልፈልግም ብቻዬን መሄድ ነው የሚፈልገው ሲል እንደዛ ለማለት